ሰው ኢዜማ ሲሆን፣ ሰው አብን ሲሆን፣ ሰው አረና ሲሆን፣ ሰው የሆነ ፓርቲ ሲሆን ተደብቄ እዛ ውስጥ አንድ ግሬ እዚህ አንድ ግሬ ጫካ ሊል እንደሚችል ሲጠይቁት በህግ ሲጠየቅ አረና ይሆናል ወይም የሆነ ፓርቲ ይሆናል ሲጠየቅ። ሌላ ጊዜ ግን የሚሰራው ከሌሎች ኃይሎች ጋር ነው። እኛም ውስጥ ኢንፊልትሬሽን አለ፣ እናንተም ውስጥ ኢንፊልትሬሽን አለ። እኛ ጋር ጠቁሙን፣ በማስረጃ እየገመገምን እርምጃ እንወስዳለን። እናንተም ስንጠቁማችሁ ግን ስሙ። እናንተም ስንይዝባችሁ ግን ለመፈተሽ ዝግጁ ሁኑ። ለዛ ለመፈተሽ ዝግጁ ካልሆናችሁ በቀር ምንፈልገው ነገር አናመጣም። የከበደንን ነገር ማወቅ አለብን። ቀላሉን ነገር ሳይሆን የከበደንንና ማድረግ ያለብንን ነገር ማወቅ ያስፈልጋል። እና ምህዳርን በሚመለከት በፉክክርና ትብብር መካከል ቆመን የሚፎካከሩ ፓርቲዎች አሳትፈን የተሻለች ኢትዮጵያን መፍጠር ፍላጎታችን ነው ስንል ምህዳር ግን ለማን ይሰፋል ሚለውን ግን መጠየቅ አለብን። ሁላችን ለማን ነው ምህዳር ይሰፋው? ይስፋ የሚባለው ምህዳር ሐሳብ አንግቦ ሐሳብ ሰንቆ ተደራጅቶ ሐሳቡን ሽጦ በፖለቲካ መድረክ ውስጥ ሚናውን ለመውጣት ለሚፈልግ ሰው ነው ወይስ ሐሳብና ነፍጥ ይዞ ሲፈልግ በነፍጥ ሲፈልግ በሐሳብ ለሚለው ነው? ይህን በደንብ ማየት ያስፈልጋል። ኢትዮጵያ ውስጥ ያለው የፖለቲካ ልምምድ ከተቻለ በኮሮጆ ካልተቻለ በካልቾ፣ ዋናው ነገር 4 ኪሎ ነው። ፖለቲካዊ ብቻ ነው። በኮሮጆም ይሁን በካልቾ የ4 ኪሎ ጉዳይ እስካልተመለሰ ድረስ ዲሞክራሲ ምህዳር ላለመቀበል ዝግጁ የሆነ በጣም ሰፊ ሰው ነው ያለው። እንደነዚህ አይነት ሰዎች ደግሞ እድሜ ልካቸውን ይደክማሉ ብዬ ነው የማስበው። መድከም የለባቸውም። አንደርስታንድ ማድረግ አለባቸው። አሁን ያለውን አውድ አይፈቅድም። እንደዛ ቶሎ ብለን አጀስት አድርገን በትክክለኛው መንገድ ህግን ተከትለን ፖለቲካ የምንጫወትበትን ነገር መፍጠር ያስፈልጋል። እና የትጥቅ ትግል የማድረግ መብት የሚባል ዴሞክራሲ ዓለም ላይ የለም። ዴሞክራሲ ማለት የምታከብረው ህግ ሲሆን ነው እንጂ ህጉን ሳታከብረው ህጉ ደግሞ እንዲያስከብርልህ መብት መጠየቅ ትክክል አይደለም። ይሄ የትርፍ ጊዜ ስራ አይደለም። በከፊል ፖለቲከኛ፣ በከፊል አሸባሪ፣ በከፊል ጋዜጠኛ፣ በከፊል አሸባሪ፣ በከፊል ብልጽግና፣ በከፊል አሸባሪ፣ እንደዛ አይቻልም። መምረጥ ነው። ይሄ የሚቀላቀልበት ልክ በጣም ሰፊ ነው። ኢትዮጵያ ውስጥ አንድ አባባል አለ። ከስጋው እጾማለሁ ከመረቁ አድርግልኝ የሚባል ነገር አለ። የሚጾም ሰው ከስጋውም ከመረቁም ነው የሚጾመው እንጂ ስጋውን ጾማለሁ መረቅ መረቁን አድርግልኝ ማለት ትክክለኛ አባባል እንዳልሆነ ሁሉ ሲመች በሰላም ሳይመች ሲቀር ደግሞ በኃይል ታገላለው ትክክለኛ ስላልሆነ እኛ ምንፈትሽ መረጃ ባገኘን ልክ እናጠራለን። እናንተም ውስጣችሁን አጥሩ። የጋራ ኃይል የፖሊሲ ዲፈረንስ ቢኖረው በኢትዮጵያዊነትና ኢትዮጵያን በመገንባት ብዛም ማይለያይ ኃይል ብንሆን ይሻላል። ይሄ መሆን የሚችለው ግን ብቸኛው ኃይል የመጠቀም ስልጣን የመንግስት እንደሆነ ካመን በኃይል ጉዳይ ማስፈጸም እንደምንችል እያሰብን ከሆነ አይሆንም። በህገ መንግስቱ በብቸኝነት ኃይል መጠቀም ስልጣን የተሰጠው ለተመረጠ መንግስት ነው። ያንን መቀበል ያስፈልጋል። አሁን የኛ ነው። ነገ ደግሞ ስታሸንፉ የእናንተ ሊሆን ይችላል። አሁን በእኛ እጅ ያለ አክብሩት፣ በእናንተ እጅ ሲመጣ ደግሞ እኛም እንድናከብረው እንለማመደው። ያ ካልሆነ በቀር ሁላችንም እኩል በኃይል እርምጃ ለመውሰድ እየሞከርን የምናስበውን ዲሞክራሲ ኢትዮጵያ ውስጥ ልናመጣ አንችልም። ይሄን ከምህዳር አንፃር ብታስቡበት። ብዙውን ለማቀፍ እየሞከርን ነው። ችግር አለ ስትሉ ተወያይተን እየፈታን ነው። አቶ አደን ባለፉት 6 ወራት 2-3 እንዳገኟቸው አውቃለሁ። በክልልም ውይይት ነበረ። አሁን እናጠናክራለን። 100% ምላሽ ስለማናገኝ እየፈታን የምንሄድበትን መንገድ ብንፈጥር ምህዳሩ አሁን ብቻ ሳይሆን ለሚቀጥለው ምርጫም እየተሻለ እንደሚሆን ተስፋ አደርጋለሁ። የኛ ፍላጎት ከ6ኛው ሀገራዊ ምርጫ የተሻለ ዲሞክራሲያዊ ምርጫ ኢትዮጵያ ውስጥ ይደረጋል እናስባለን።
ማን ይመረጣል የሚለውን የሚያውቀው ህዝቡ ቢሆንም በእኛ እምነት ግን የተሻለ ኢንክሉሲቭ ነገር ይፈጠራል ብለን እናስባለን። ያ እንዲሆን በእናንተ በኩል የምንፈልገው ቅድም እንዳልኩት ሰብሰብ ብላችሁ ጠንከር ብትሉ፣ በእኛ በኩል መተው ያለብን መደገፍ ያለብን ነገር ካለ እኛም ለማድረግ ዝግጁ ነን። እኛም እንወዳደራለን። ብልጽግና የሚወዳደረው ለማሸነፍ ነው ህልሞች ስላሉት። ግን ብልጽግና ብቻ የሚይዘው መንግስት፣ ብልጽግና ብቻ የሚይዘው ፓርላማ ለኢትዮጵያ ዲሞክራሲ ይጠቅማል ብለን አናምንም። እኛ እንደዛ አናምንም። እኛ ማሸነፍ እንደምንፈልገው ሁሉ ቢፎካከሩ ፓርቲዎችን ቢሳተፉ ይጠቅማል ብለን እናስባለን። ይሄን ስለምናስብ ይሄ እንዲሳካ ማክሲመም ጥረት እናደርጋለን። የእናንተን ድጋፍ ግን እንፈልጋለን። ካልደገፋችሁን ልንቸገር እንችላለን። ምክንያቱም በላይ ብንስማማም ታች ሲሄድ እንደምታውቁት የጎሳም የምናምን ጉዳይ ስላለ ነገር እንዳይበላሽ ከወዲሁ አመት አለን። ምንከራከርበት እንከራከራለን። ምንስማማበትን ደግሞ የተስማማን እየለየን አብረን ብንሰራ ፓርላማው ኢንክሉሲቭ ይሆናል። መንግስቱም ካሁን በላይ የተሻለ ኢንክሉሲቭ መንግስት ይሆናል። ይሄ ደግሞ ለኢትዮጵያ ይጠቅማል። በዚህ መንገድ ለማየት ብንሞክር ይሻላል። ሐሳብን በነፃ የማራመድ ሐሳብን በነፃ የመግለጽ ህገ መንግስታዊ መብታችሁን ማስከበር ላይ ያለው ውስንነት ደግሞ እኛን ይመለከታል። እሱን ደግሞ እኛ እንፈትሻለን። በህግ ሪኮግናይዝ ተደርጓል። ማንም ሰላማዊ ኃይል ሐሳቡን በነፃ ማራመድ ይችላል። ሚዲያ መገልገል ይችላል። በመድረኮች ላይ ሐሳቡን ማንሳት ይችላል። ይሄን የሚከለክሉ ጉዳዮች ቢሮን ጨምሮ ካሉ ደግሞ እኛ እየፈተሽን እናስተካክላለን። አቅም በፈቀደ መጠን አብዛኛውን ችግሮች ፈተን የተሻለ ምርጫ ለማድረግ ከእናንተ ጋር እንሰራለን።